ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታ በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። እንግዲህ እንደምትመለከቱት ነው ሴዶ የኢትዮጵያ ህዝብ ላይ እየቀለደ ነው ያለው። እንደ ሴዶ ግን የኢትዮጵያ ህዝብ ላይ የሚቀልድ እኮ የለም። የሁሉ ሰው ትኬት ቆርጦ የቪአይፒ 100,000 ኖርማል ትኬት 4,000 10,000 ቆርጦ አልወዳደርም እያለ ነው። ይሄ ተግባሩ እስከ 1 ዓመት ሊያሳስረው ይችላል እየተባለ ነው። እስቲ ይሄን ዜና ተመልከቱት። የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። እንደሚሸነፍ ስለሚያውቅ በእንቁላል መተት ምናምን ይላል። አረ መታሰር አለበት ሲጀመር። ሴዶ እሰሩልን ከሀገር ምናምን ደግሞ እንዳይወጣ ይዘጋጋ መንገዱ ምናምን። ከዚህ በፊት አንዴ ወጥቶ ነበር፣ ግን ሐሳቡን ቀይሮ ተመልሶ ነው እወዳደራለሁ ያለው። አሁን ግን ሙሉ መንገዶች ምናምን ይዘጋጉ፣ ኤርፖርቶች ምናምን በቃ እንዳይወጣ ብቻ ክትትል ይደረግበት። ይሄ በጣም እየቀለደ ነው፣ ህዝቡ ላይ በጣም እየቀለደ ነው ያለው። ጌታቸው ስዊት ቦክስ ደግሞ ጆኒ ባይኖር ራሱ ከኔ ጋር ይወዳደራል እያለ ነው። ተመልከቱት ይሄን ቪዲዮ። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብን ነው። አንተ እንዴት ትሪት እያደረኩ ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጣላል እንጂ እንዴት ብሎ በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ቀላል ከሀገር ቢወጣ እንኳን አይመልጠንም። እኔ ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ? ህዝቡም ያው ገንዘባችንን ትመልሳለህ ማትወዳደር ከሆነ ምናምን እያሉ ነው። ያው ቪአይፒ 100,000 ብር ይቆረጣል፣ ኖርማል 10,000 ይቆረጣል፣ 4,000 ምናምንና ህዝቡ በቃ መልስልን ወይ ገንዘባችንን እያሉ ነው። ይሄን ቪዲዮ ተመልከቱት። 100,000 ቪአይፒ የቆረጠ ሰው ነው ይሄን ቪዲዮ እንትን ያለውና ተመልከቱት። ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150,000 ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ትኬት ባለ 100,000 ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250,000 ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ? ትደባደባለህ። ጎትተን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥምህ ሴዶ። እኔን ኮላውት ማድረግ እንዴ? ትቀልዳለህ እንዴ? 250,000 ብር ነው ኢንቨስት ያደረኩበት ሴዶ። እንደዛ አይነት ቀልድ የለም። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ሚነ ሸይጣን ረጂም። ኧረ ሴዶ ዋ እውነት ነው። በፖሊሶችም ተይዞ ቢሆን ውድድሩን መወዳደር አለበት። ይሄ ቀልድ አይደለም። ስንት ኢትዮጵያውያን ነው በቃ ነሐሴ 21 አልደርስ ብሎት በጉጉት እየጠበቀ ያለው። ይሄ ህዝብ ላይ መቀለድ ነው። ሴዶ እንደዚህ አይነት ቀልድ ማቆም አለበት። ውድድሩን ገብቶ መወዳደር አለበት። ከፈለገ እንደ ንቃተ ህሊና በ30 ሰከንድ ይሸነፍ። በቃ ብቻ ውድድሩ ላይ ይግባ። ህዝቡ ላይ አትቀልድ። ዛሬ በአዲስ አበባ ታክሲ ላይ የእስካቫተር መቆፈሪያ ወድቆ የ6 ሰዎች ህይወት አለፈ። ታክሲው እንግዲህ መነሻውን ከኮያ አድርጎ ወደ ጎሮ በሚጓዝበት ሰዓት ላይ እንግዲህ ከጠዋቱ 1 ሰዓት ከ50
በቦሌ ክፍለ ከተማ ወረዳ 11 ልዩ ስሙ ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ በመንገድ ስራ ላይ የነበረ እስካቫተር እንግዲህ መቆፈሪያው ታክሲ ላይ ወድቆ የ6 ሰዎች ህይወት አልፏል። የሞቱትም እንግዲህ 5 ወንድና 1 ሴት ሲሆኑ እንዲሁም ደግሞ ከባድና ቀላል ጉዳት የደረሰባቸው ሰዎች በአሁን ሰዓት በሕክምና ላይ ይገኛሉ። ፖሊስም እንግዲህ በአሁን ሰዓት የአደጋውን መንስኤ እያጣራ ይገኛል። ለሞቱት ነፍስ ይማር። ሰሞኑን አዲስ አበባ ላይ ምንድነው የተፈጠረ ያለው? በጣም የመኪና አደጋ በዝቷል። ከ2 ቀን ነው ከ3 ቀን በፊት ራሱ ዶክተር አብይ የመኪና አደጋ አጋጥሞት ነበር። ከአንገት በላይ ሐኪሙ ማለት ያ ከአንገት በላይ ስፔሻሊስቱ። አረ የዚህ ልጅ ነገር ግራ እየገባኝ ነው። እግዚአብሔርን ግራ አልገባችሁም? ይሁን በቃ ከአቅሜ በላይ የሆነብኝ ነው ማጥሙ። how could someone be this humble, this caring, this respectful? እግዚአብሔርን God, he's so crazy. እግዚአብሔር እኔ እየፈራሁ ያለሁት አሁን ሁሉንም የኢትዮጵያ ሕዝብ ካረዳው እንደሌሉ እግዚአብሔር ይመች። እውነት ነው። አንድ ቀንማ ሙሉ የኢትዮጵያ ሕዝብን ካረዳው ይላል አዶነ። በዚህ ከቀጠለ ብቻ በጣም ሰሞኑን በጣም ጥሩ ስራ ይሰራ ነው። ምን ሰሞኑን ከድሮ ጀምሮ ጥሩ ስራ የሚሰራ ነው። ግን በቃ አሁን ላይ ደግሞ በጣም በቃ ሴዶ ማርሻል ማለት ነው። እንደሱ ኮሜዲያን ሰው አይቻላልም። 4 ቀን ሲቀረው ድብድቡ ዛሬ ደግሞ አልደባደብም እኔ ጆኒ እንቁላሉ ላይ መተት አሰርቶበት ነው አለ። ይሄ ልጅ ትኬት የቆረጣችሁ ሰዎች ማለት ነው ስለማይደባደብ ቤቱ ሄዳችሁ አፋፍሳችሁ ወስዳችሁ ሪንግ ውስጥ ካላስገባችሁ እስከ መጨረሻው ሰዓት ማለት ነው ላለመደባደብ የቻለውን ያክል ማለት ምክንያት ነው የሚፈጥረው። እኔ እስከ ላስት ሚኒት ሪንግ ውስጥ ገብቶ ካልተደባደበ ማለት ነው አላምንም። ይሄ ልጅ አይገባም። ታመምኩ ብሎ ሆስፒታል አልጋ ላይ ሆኖ ቀርጾ ቪዲዮ ይለቅልናል እንጂ የሚገባ አይመስለኝም። እንትና ኩኩሻ ደግሞ ማለት ነው እንደ ሴዶ በቃ አሪፍ የሆነ እንደዚህ ድብድብ ምናምን ተዘጋጅቶ ኩኩሻ ራሱ ቢደባደብ ይሄ እንግሊዝኛ የሚናገረው ልጅ ማለት እሱ ቢደባደብ በቃ ጸዴ የሆነ ድብድብ ማች እና የለም ብዬ አስባለሁ። አሪፍ በቃ እነዚህ ድብድብ አዘጋጆች ምናምን ነገር እስቲ ይሄንን ቲንክ ባረት ሰይዶ ወዶ ሳይሆን በግዱ ይሄን ውድድር ይወዳደራል። እቺን 4 ቀን ትንሽ ማስታወቂያዎችን ልስራ ብሎ ነው እንደዚህ ትኩረት ምናምን ለመሳብ ብሎ ነው እንጂ ወዶ ሳይሆን በግዱ ይወዳደራል። ህዝቡ ይበለዋል። ሁሉ ትኬት የቆረጠ ህዝብ ይበለዋል። ቤቱ ሄዶ እንዳለችው ቤቱ ሄዶ ነው ህዝቡ የሚበለው። በቃ እንዲህ ትንሽ ተፍተፍ ልበል ብሎ ነው። እኔ ወንዱ መጃጃ ቆማለ ድሮኮ ማሰው ከፈለጋችሁ ስልካችሁ ፈልጉ ምናምን ከላሱ እንደ ሰማይ ወጦ ሰማይ ባጣው ይስልካችሁ አግኝቶ የነጃጃ አራውን መጃጃ ቆሟል። እሺ የኔ ቁምጣፍ መጀናጀን ያቆምንበትን 3 ምክንያቶች እነግርሻለሁ አሁን ማለት ነው። አንደኛ ምክንያት በዛችሁ ብዙ ናችሁ ሴቶች በየመንገዱ ማለት ነው። ሁለተኛ ግማሹ ወጣት ሚሊሻ እያሯሯጠው ነው በእሳት አንቺ ሊጀነጅን አይችልም። ሶስተኛ ጥቅም የሌለው ድርጅት ሆናችሁ ኢንቨስት ቢደረግባችሁ ነገ የተሻለ ኢንቨስት አድራጊ በመጣ ቁጥር ጥላችሁን የምትፈረጥጡት። ስለዚህ መጀናጀን አቁመን። አራተኛ እኛ ሰርተን ህይወታችንን ነው የምንቀይረው። በዚህ ሰዓት ወገን ፍሬያችን እያፈራ ነው። ቆፍጠን ያለው ወንድ እየፈጠርን ነው የምላችሁ። እውነት ነው። እኔ ራሱ ይሄን ቪዲዮ አሁን ሰራላችሁ ሚሊሻ እያሯሯጠኝ ነው የሰራውላችሁና እስቲ ላይክ አድርጉልኝ። ይሄው እንደዚህ እየተሯሯጥኩ ነው ቪዲዮ እየሰራውላችሁ ያሉት። ላይክ አድርጉልኝ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው።